የምንመለከተው የንድፍ የእድገት ሁኔታዎችን በማየት ቀመር ላይ መድረስ የንድፍ የእድገት ሁኔታዎችን በማየት ቀመር ላይ መድረስ ነው የሚለው የዛሬው የሂሳብ ክፍለ ጊዜ ርዕሳችን። ይሄን ትምህርት ከተማራችሁ በኋላ የተለያዩ ቁጥሮችን፣ ስዕሎችን፣ የተለያዩ ነገሮችን ማንኛውም ነገሮችን የእድገት ሁኔታቸውን በመመልከት በማየት ቀመሩን ማውጣት ትችላላችሁ ማለት ነው። እሺ ተማሪዎች የዛሬው ርዕሳችን በቀጥታ ከመሄዳችን በፊት በባለፈው የሂሳብ ክፍለ ጊዜ ምን እንደተማርን ታስታውሳላችሁ? በጣም ጥሩ። ባለፈው በሂሳብ ክፍለ ጊዜ በዋናነት የተማርነው አንድ ነገርን ከሌላ ነገር ጋር ያለው መጠንን በመቶኛ መግለጽ ወይንም ማየት ነው። አንድ ነገርን ከሌላ ነገር ጋር በመቶኛ ለመግለጽ መጀመሪያ የምንከተለው ነገር አለ። አንድ ነገርን ከሌላ ነገር ጋር በመቶኛ ለማየት በ100% መጀመሪያ 100% መቶኛ ማለት መቶኛ ማለት በሌላ አገላለጽ 100ኛ ማለት ነው። ይሄም 1% ወይንም ፐርሰንት በመምሎ በምልክት ሊገለጽ ይችላል። በመቶኛ መግለጽ ሲባል የተሰጠውን መጠን ወይንም ቁጥርን በመቶኛ ለመግለጽ የተለያዩ አሰራር ዘዴዎች አይተናል። እነኚህንም በምሳሌ አንድ ሁለት ምሳሌ ወስደን እንመለከታቸዋለን ማለት ነው። ለምሳሌ የአንድ ተማሪ የሂሳብ ፈተና ውጤት ከሰላሳው 40 ከ30 25 ቢሆን የተማሪ ውጤትን በመቶኛ ግለጹ። የአንድ ተማሪ የሂሳብ ውጤት ከ30 ተማሪው ያገኘው 25 ቢሆን ይህ ማለት 25 30ኛ በክፍልፋይ መልኩ ተቀምጧል። በአስርዮሽ መቀመጥ ይችላል። ይሄንን በመቶኛ ማስቀመጥ ማለት ነው። ስለዚህ 25 ነው ያገኘው ከ30። ስለዚህ ይሄ ማለት በ100% ማብዛት አንድ መጠንን ከሌላ መጠን ጋር ያለውን መጠን በመቶኛ ለመግለጽ ማንን ማጥፋት ይኖርብናል? ፐርሰንቱን አጥፍቶ ያለውን ክፍልፋይ በመቶ እናበዛለን ወይም ቁጥሩን በመቶኛ ማብዛት ማለት ነው። ስለዚህ ይሄን ስንገልጸው 25 ሲባዛ በመቶ ሲካፈል ለ300 25 ሲባዛ በመቶ 20 ይቀመጣል ሲካፈል ለ30% ነው። ይሄን በዚህ እናካፍላለን። 250 ለ3 ማካፈል ነው። 250 ለ3 25 ለ3 8 ጊዜ 3 24 አንድ ይመጣል። 24 ከ5 4 1 ከ2 2 ባዶ። ስለዚህ ማን ይወርዳል? 10 ይወርዳል። 10 ለ3 3 ጊዜ 3 9 አሁንም በድጋሚ ከ10 3 1። ስለዚህ በክፍልፋይ ራሱ ስናስቀምጠው ወደ 10 ልጆች ከመሄድ 83 ሙሉ 1/3 በድብልቅ ክፍልፋይ አምን 83 ሙሉ 1/3። ስለዚህ የነበረውን መጠን አንድ ነገር ይሄም ሌላ ነገር ነው መጠን ነው፣ ይሄኛውም ሌላ ነው።
ሁለቱን ነገሮች በማወዳደር በመቶኛ መግለጽ ማለት ሁለቱ በ100% አብዝተን መቶውን እናበዛና የፐርሰንት ምልክቱ እንዳለ ተቀምጦ ቁጥሩን እናስቀምጣለን ነበር። ስለዚህ በባለፈው የሂሳብ ክፍለ ጊዜያችን የተማርነው ነገሮችን ወይንም አንድ ነገርን ከሌላ ነገር ጋር በመቶኛ የመግለጽ ሂደት ነው። ብዙ በህይወታችን የሚገጥሙ ሂሳባዊ አረፍተ ነገሮችን ውጤት ላይ የሀገር በጀትን የኑሮ መውረድን የኑሮ ሪዳክት ማድረጉን የተለያየ መጠኖችን ምን እናደርጋለን በመቶኛ መግለጽ እንችላለን። ባለፈው አይተናል። ወደ ቀጥታ ወደ ዛሬው ክፍለ ጊዜያችን ስንመጣ የንድፍ የእድገት ሁኔታን በማየት ቀመር ላይ መድረስ ነው። ይህን ትምህርት ከተማራችሁ በኋላ የንድፍ የተለያዩ ቁጥሮችና ስዕሎችን በማየት የንድፍ ሂደታቸውን ልዩነታቸውን በማየት የራሱን ቀመር የተሰጠውን ቁጥር መጠን ቀመር መስራት መፈለግ ትችላላችሁ ማለት ነው። በቀጥታ ከኔ ጋር በመሆን በቀጥታ ወደ ዛሬው ርዕሳችን እንሄዳለን ማለት ነው። በመጀመሪያ ወደ ዋናው ርዕስ ከመግባታችን በፊት ይሄ ዓላማው የንድፍ ቀመርን የተለያዩ መጠኖችን ሊያሰራን የሚችል ቀመር መፈለግ እንድንችል ነው የምንማርበት ዓላማ። ስለዚህ መጀመሪያ የእድገት ንድፍ ማለት ምን ማለት ነው? የእድገት ንድፍ ማለት ምን ማለት ነው? ከታች ክላስ እንደተማራችሁት የእድገት ንድፍ ማለት አንዳንድ የተለያየ አይነት ንድፎች አሉ። ንድፎች ስንል በተመሳሳይ በወጥነት የሚቀመጡ ቁጥሮችን ማንኛውም ስዕሎችን ማንኛውም ነገሮችን በወጥነት የማስቀመጥ ሂደት ነው። በመሰረታዊነት የእድገት ንድፍ ማለት ቁጥሮችን ስዕሎችን እና ማንኛውም ነገሮችን የእድገት ሁኔታ በወጥነት በቅደም ተከተል የማስቀመጥ በወጥነት በቅደም ተከተል ማስቀመጥ። በጣም ጥሩ። የእድገት ንድፍ ማለት ቁጥሮችን የተለያየ አይነት ቁጥሮችን ስዕሎችን የሂሳባዊ ስዕሎች ሊሆኑ ይችላሉ። የተለያዩ ስዕሎችን ማንኛውንም ነገሮች ቁሶች ሊሆኑ ይችላሉ። እነኚህን ነገሮች የጠቀስናቸውን ሶስቱ የእድገት ሁኔታቸውን በወጥነት ሳይቀያየር ሳይለዋወጥ በወጥነት በቅደም ተከተል የማስቀመጡ ሁኔታ የእድገት ንድፍ በመባል ይጠራል። ስለዚህ ማንኛውም የቁጥሮችን የእድገት ንድፍ መስራት እንችላለን። የቁጥሮችን የስዕሎችንም የእድገት ንድፍ መስራት እንችላለን። የተለያዩ ነገሮችን የቤት ቁሳቁስንም አቀማመጣቸውን በመለየት የእድገት ሁኔታ ማስቀመጥ ይቻላል። የተወሰኑትን እናያለን። ለምሳሌ የሚከተሉትን የእድገት ንድፍ ሁኔታዎችን በመመልከት ቀጣዩን አባላት ግለጹ። የተቀመጠውን የንድፍ እድገት ሁኔታ በመመልከት በማየት ቀጣዩን አባላት ግለጹ። አሁን እዚህ ላይ ከንድፍ የእድገት ንድፍ ከሚባሉት አንደኛው ስዕሎች ናቸው። እነኚህ ሂሳባዊ የጂኦሜትሪ ስዕላቸው ጎነ 3 ናቸው።
የመጀመሪያው አባላት የንድፍ ደረጃ የመጀመሪያው ላይ ሁለት ጎነ ሶስቶች ናቸው። የመጀመሪያው አባላት ደረጃ ላይ ሁለት ጎነ ሶስቶች አሉ። ሁለተኛው ላይ አራት ጎነ ሶስቶች አሉ። የሚቀጥለው ስድስት ጎነ ሶስቶች አሉ። የሚቀጥለው እያልን ቀጣዩን የንድፍ እድገት እንዴት ነው የምናውቀው? ከመጀመሪያው ስናይ በመጀመሪያ የንድፍ እድገት ስናይ በመጀመሪያውና በአንደኛውና በሁለተኛው መካከል ያለውን የንድፍ ደረጃ እንደተባዛ እንደተደመረ በመለየት ለውጡን ማየት ልዩነቱን ማየት ከዚህ ከሁለተኛው የንድፍ አባላት ላይ ወደ አንደኛው ስንመጣ ከአራት ላይ ሁለት ነው። ሁሉም ላይ ሁለት ስናይ ከዛ ከመጀመሪያው ላይ ከሁለተኛው ላይ አንደኛውን ስንቀንስ ከዛ በታች ያሉትን ደግሞ ልዩነታቸውን ስናመሳስል በዚህና በዚህ መካከል ሁለት ነው ያለው ልዩነት። በተመሳሳይ በዚህና በዚህ መካከል ሁለት ነው ያለው። ይህ ማለት ደግሞ ሁለት ሲባዛ በአንድ ነው ሁለት። ሁለተኛው ደግሞ ሁለት ሲባዛ በሁለት ነው አራት። ሶስተኛው ሁለት ሲባዛ በሶስት ስድስት ነው። የሚቀጥለው የንድፍ ደረጃ የመጀመሪያው አንድ ሁለት ለማንኛውም ከዜሮ ለተለየ ሙሉ ቁጥር አንድ ሁለት ሶስት የሚቀጥለው ሁለት ሲባዛ በአራት ስምንት ነው። ይህ ማለት እዚህ ጋር ስምንት ጎነ ሶስቶች ተመሳሳይ ቅርጻቸው ተመሳሳይ የሆነ ጎነ ሶስቶች አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት። ስለዚህ አራተኛው ደረጃ ላይ ያለው የንድፍ አባላት ስንት ይዟል? ስምንት ተመሳሳይ የሆኑ ጎነ ሶስት ይይዛል። አምስተኛውን በዚሁ ብንፈልግ አምስተኛውም ሁለት ስለሚጨምር አምስተኛውም ላይ ያለው አስር አባላትን የያዘ የንድፍ እድገት ነው ማለት ነው። በጣም ጥሩ። እነኚህ በስዕል አማካኝነት የንድፍ እድገትን በእንደዚህ አይነት መልኩ መስራት ይቻላል። ተመሳሳይ አንድ በስዕል እንደግማለን። ሁለተኛው 1 3 6 10 እነኚህን የሚቀጥለው ንድፍ ደረጃ እድገትን ነው የምንፈልገው። ስለዚህ እነኚህን ስናስቀምጥ በክብ እናርጋቸው። 1 3 6 4 5 6 7 8 9 10 የቀጣውን የንድፍ ነው። ይሄ የመጀመሪያው የንድፍ አባል ነው። ይሄ አንደኛው ነው። ይሄ ሁለተኛው፣ ሶስተኛው፣ አራተኛው። እዚህ ደግሞ ቀጣዩ የሚፈለገው አምስተኛው የንድፍ አባል። ስለዚህ የተሰጡት ቁጥሮች 1 3 6 10 ቀጣዩን የንድፍ ደረጃ ለማወቅ እዚህ ጋር ከሁሉም ስንመለከት ወደዚህ ስንመጣ እዚህ ሁለት ተጨምሮ ልዩነት አለው። 3 ነው። ከ3 1 2 እዚህ ስንመጣ 6 ነው። ከ6 3 ነው። እዚህ ከ10 6 4 ነው። እየጨመረ ሄደው ተከታታይ ነው። 2 3 4 እያለ ከዚህኛው ደግሞ ወደዚህ ስንመጣ 4 ነው 5 ነው። ያ ማለት እዚህ አንዱ ላይ 2 ስንጨምር 3 ነው። ሁለቱ ላይ 3 ስንጨምር 3ቱ ላይ 3 ስንጨምር 6 ነው። አራቱ ላይ እዚህ 6 አለ። ከ6ቱ ላይ 4 ስንጨምር 10 ይመጣል። ይሄ ደግሞ በተመሳሳይ በቁጥር ስናስቀምጥ የመጀመሪያው 1 3 6 10 ዳሻለን። ይሄ ማለት 1 ነው። 3 ማለት 1 ሲደመር 2 እየጨመርን ነው። 6 ማለት 1 ሲደመር 2 ሲደመር 3 ነው። 10 1 ሲደመር 2 ሲደመር 3 ሲደመር 4 ነው። የሚቀጥለው ደግሞ 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 ነው።
ይህ ንድፍ ይሄን ስንደምረው 15 ይመጣል። የአምስተኛው የንድፍ አባል የመጀመሪያው ስዕሉ እንዳየነው አንደኛው 1 ሲደመር 2 1 2 3 10 የሚመጣው 1 2 3 4 መጨረሻው 1 2 3 4 5 እዚህ ጋር የሚመጣው ስንት ነው? የንድፍ ሁኔታ መሰረቱ 1 2 3 4 5 እናደርጋለን። ከላይ 4 3 2 1 ስናደርግ የንድፍ አባላቱ ይሄ ስንት መጣ? 15 ይመጣል። መልሳችን 15 ይመጣ። ያ ማለት 1 3 6 10 15 መጨረሻ ላይ ያለው የተጓደለው የመጨረሻው የንድፍ አባል 15 ይመጣል። በጣም ጥሩ ተማሪዎች። አሁን በስዕል የተቀመጡትን ንድፎች በእንደዚህ አይነት ካየን ከስዕሉ ደግሞ ቀለል ካለው ደግሞ ወደ የቁጥር ንድፍ ወደ ሆኑት እንገባለን ማለት ነው። አብራችሁን ቆዩ። የቁጥር ንድፍ ላይ ስንገባ 10 20 30 40 12 24 36 1 4 9 16 ነኛል። 3 6 9 12 ነኝን ነው። ተሰነውን እንሰራና አብረን ደግሞ እናንተም ተሰነ ጥያቄዎች ተሞክራላችሁ ማለት ነው። የመጀመሪያውን እንመልከት። ቀላል ያለ የ10 ብዜቶች ይሁኑ ተመሳሳይ ይሁኑ የንድፍ ነው። የ10 ብዜቶች ከዜሮ በተለየ ቁጥር የተቀመጠ የመጀመሪያው የእድገት ንድፍ ነው። 10 20 30 40 የሚቀጥለው አይታወቅም። ከዛ በኋላ 50። ስለዚህ መጀመሪያ ማየት የሚገባል በመጀመሪያውና በሁለተኛው መካከል ያሉት ልዩነት ነው የሚታየው። 20 ከ20ና በ20ና በ10 መካከል ያለው ልዩነት 10 ነው። ያ ማለት 20 ሲቀነስ 10 10 ይመጣል። ስለዚህ የዚህ ልዩነት 10 መጥቷል። ሌሎቹ ጋር ካለው ልዩነት ጋር ተመሳሳይ መሆን አለበት። ያ ተመሳሳይ የሚመጣው ሁሉም ላይ በወጥነት ይቀጥላል ማለት ነው። ከ30 20 ላይ ስንቀንስ 10 ነው። አሁንም ከ40 30 ስንቀንስ 10 ነው። ስለዚህ ከመጀመሪያው ጋር ተመሳሳይ ነው ማለት ነው መነሻችን። ስለዚህ የሚቀጥለውም እየሄደ ያለው እዚህ እየቀነስን ካገኘን እዚህ 10 እየጨመረ ሲሄድ 40 ላይ 40 ሲደመር 10 ስንት መጣ? 40 ሲደመር 10 40 ሲደመር 10 50 ይመጣል ማለት ነው። የመጨረሻው ደግሞ 60 ነው። 50 ላይ 10 ስንጨምር 60 መጣ ማለት ነው። በጣም ጥሩ። ወደሚቀጥለው እንሂድ። የሚቀጥለው 12 24 36 የሚቀጥለውን ሁለቱ ተከታታይ ስንተኛና ስተኛ? አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛና አምስተኛ። አራተኛና አምስተኛ የንድፍ አባላት ነው ፈልጉ ያለው። ልዩነቱን እንፈልጋለን። ልዩነቱን ስፈልግ ከ24 ላይ 12 ከ24 ላይ 12 12 ነው። የዚህ ልዩነት ከ36 ላይ 12 24 12 ነው። ስለዚህ ልዩነቱ 12 ስለሆነ እዚህ 12 ሲጨምር 36 ላይ 12 48 ይመጣል። በተጨማሪ ደግሞ 48 ላይ 12 ስንጨምር የሚቀጥለው አምስተኛውን ንድፍ እናገኛለን። አምስተኛው ንድፍ 48 ሲደመር 12 60 ይመጣል ማለት ነው። በጣም ጥሩ። እሺ ተማሪዎች እናንተ ደግሞ አምስተኛና ስድስተኛን ጥያቄዎች ብራችሁ በመሆን በ3 ደቂቃ ውስጥ ያሉትን ተከታታይ ለላይኛው ለአምስተኛው ላይ አምስተኛውና ስድስተኛው ለስድስተኛውም አምስተኛውና ስድስተኛውን የንድፍ አባላት የእድገት ንድፍ አባላትን በ3 ደቂቃ ውስጥ
ውስጥ በመሞከር ተመልሰን በመገናኘት እንሰራለን ማለት ነው። እሺ ተማሪዎች ጥሩ አድርጋችሁ እንደሞከራችሁ ተስፋ አድርጋለሁ። ከላይ በሰራናቸው አሰራር በመነሳት እነኚህን ሁለት ጥያቄዎችን አብረን ለመስራት እንሞክራለን ማለት ነው። ከኔ ጋር ሁኑ። ሁለቱን አምስተኛውን መፍትሄ አምስተኛው የእድገት ንድፉ 1 4 9 16 የሚቀጥለው ሁለቱ የተቀመጡ ናቸው። ስለዚህ እነኚህን ከባለፈው ከሂሳብ ትምህርታችሁ ወይንም በአራተኛ ክፍል ከታች ከተማራችሁት ዳግም ርቢ ስለ ርቢ ተምራችሁ ይሆናል። በአራተኛ ክፍል የሂሳብ ትምህርት አለ። የሱን ጽንሰ ሐሳብ ዕውቀት በመያዝ እዚህ ላይ በመጠቀም እንሰራለን። ስለዚህ እዚህ ስናይ ቁጥሮቹ በመደመር የሚመጣ ለውጥ የለም። ንድፎቹ ሊሆኑ የሚችሉት በመደመርና በማብዛት ስለሆነ በመደመር ምንም አይነት ቁጥር ተመሳሳይ ሊመጡልን አይችልም። ለምሳሌ ከ4 ላይ 1 ብንቀንስ 3 ነው። ከ9 ላይ 4 ብንቀንስ 5 ነው። ከ16 9 ብንቀንስ 7 ነው። በጣም ልዩነት ስላላቸው ሊሆኑ የሚችሉት የማብዛት ነው፣ በማብዛት ነው። ስለዚህ ስንሰራ አንድ ማለት ይሄ አንድ ማለት 1 ሲባዛ በ1 ነው። ይሄ ማለት ደግሞ 1 2 ጊዜ ስለሆነች 1 ርቢ 2 ነው። 4 ማለት 2 ሲባዛ በ2 ነው። ይሄም 2 ርቢ 2። በተመሳሳይ 9 ማለት 3 ጊዜ 3 ነው። 3 ርቢ 2 ነው። ከዛ በመቀጠል 16 ነው። 16 ማለት 4 ሲባዛ በ4 ነው። ይሄ 4 ርቢ 2። ይሄ የሚያሳየው ምንድነው? እዚህ ጋር የተሰጡን
የእድገት ንድፍ አባላቶቹ ሌላ ቁጥሮች ሆነው እርስ በርስ ከዜሮ በተለየ ቁጥር ሌላ ቁጥሮች ሆነው እርስ በርስ ተባስተው የሚገኙ ቁጥሮች ናቸው የንድፍ ሂደቱ የተሰጠን። ስለዚህ 1 2 3 4 ርቢ ያደረግን የሚቀጥለው አምስተኛው ነው። 5 ሲባዛ በ5 5 ርቢ 2 ይሄ ደግሞ 25 ይመጣል። አምስተኛው 25። ከዛ በመቀጠል ደግሞ 6 በ6 6 ርቢ 2 ይሄ 6 ጊዜ 6 ጊዜ 2 ማለት አይደለም። 6 ርቢ 2 ማለት 6 ሲባዛ በ2 አይደለም። ከዚህ ጋር ልዩነት አለ። ይሄ ማለት 6 ርቢ 2 ማለት 6 ሲባዛ በ6 36 ማለት ነው። ስለዚህ ይሄ 36 ይሆናል። ስለዚህ እዚህ ላይ የምናስቀምጠው ተከታዩ 36 እንደገና ስናየው የመጀመሪያው 1 4 9 16 25 36 እያለ የርቢው የንድፍ እድገቱ በዚህ አይነት መልኩ ይቀጥላል ማለት ነው። በጣም ጥሩ ተማሪዎች። የሚቀጥለው ስድስተኛው 3 6 9 12 እነኚህም ቁጥሮቹን ስናያቸው 3 6 9 እያንዳንዱ ቁጥር እየጨመረ ያለው 3 ነው። 3 እየጨመረ ሄዷል። የመጀመሪያው ላይ 3 ጨምሯል። ከዛ 3 ሲጨምር ከ6 3 ጨምር 9። ስለዚህ ይሄ በብዜት ሲገልጹት ይሄንን 3 ጊዜ 1 ነው። ይሄ 3 ጊዜ 2 ነው። 9 ደግሞ 3 ጊዜ 3 ነው። 12 ደግሞ 3 ጊዜ 4 ነው። 3 ጊዜ 1 ማለት 3 ነው። 3 ጊዜ 2 ማለት 6 ነው። 3 ጊዜ 3 9፣ 3 ጊዜ 4 12፣ በቀጣይ 3 ጊዜ 5 ወይንም 3 መጨመር ይሄ 15። 15 ላይ እንደገና 3 ወይንም 3 ጊዜ 5 15 ነው። 3 ጊዜ 6 15 ላይ 3 18 ይመጣል ማለት ነው። ስለዚህ የቁጥር የንድፍ እድገትን ስንጠቀም በእንደዚህ አይነት በማብዛትና በመደመር በእያንዳንዱ ንድፍ አባላት መካከል ያለው ልዩነት ማየት አለብን። ልዩነቱ በመሃል ከተቋረጠ ንድፍ ሊባል አይችልም። ለምሳሌ 2 4 6 10 12 ብንል ከ2 4 2 ነው ልዩነቱ። ከ6 4 2 ነው። ከ10 6 4 ነው። ከ12 10 2 ነው። ሁሉም የንድፍ አባላቱ ልዩነታቸው 2 2 ነው። ነገር ግን በ6 እና በ10 መካከል ያለው ልዩነት ግን 4 ነው። ወጥነት ብለናል ቅድም። ንድፍ ማለት የንድፍ እድገት ማለት የቁጥሮችን፣ የስዕሎችን፣ የሌላ ማንኛውም ነገሮችን የእድገት ሁኔታ ወጥነት ባለው ቅደም ተከተል የማስቀመጥ ሂደት ስለሆነ ወጥነት የላቸው። እዚህ ጋር 4 ነው፣ እዚህ 2 ነው። አንድ እንኳን ወጥ ካልሆነ ንድፍ አይባልም። ንድፍ አይባልም አይደለም። ምክንያቱም ወጥ አቀማመጥ፣ ወጥ የቁጥሮች አቀማመጥ ሂደት ስላለ ነው። አሁን ይሄን ከተመለከትን ደግሞ ንድፎች ባላቸው የአባላት ቀጣይነትና ወይንም አባላቱን የመጥቀስ የመዘርዘር ያለመዘርዘር ጉዳይ ላይ ወይንም አባላቱን ሙሉ ለሙሉ የማወቅ ያለማወቅ ላይ ንድፎች 2 አይነት ምድብ ሊኖራቸው ይችላል። ንድፍ አላቂ ወይም እልቆቢስ አባላት ሊኖሩት ይችላል። ንድፍ የእድገት ንድፍ አባላቱ ወይን አላቂ አባላት ሊሆን ይችላል ወይን እልቆቢስ አባላት ሊኖረው ይችላል። ሁለቱን ልዩነታቸውን እናያለን። አላቂ የንድፍ አባላት ማለት ምን ማለት ነው? በተጨማሪ እልቆቢስ የንድፍ አባላትስ ማለት ምን ማለት ነው?
አላቂ አባላት ያለው ንድፍ አላቂ አባላት ያለው ንድፍ ማለት የንድፉን አባላት መዘርዘር የሚቻል ከሆነ አንድ ንድፍ አላቂ አባላት ያለው ንድፍ ሊባል የሚችለው የንድፉ አባላት መዘርዘር መጥራት ቆጥረን ማስቀመጥ የምንችላቸው ከሆነ አላቂ የንድፍ አባላት በመባል ይጠራሉ። ያ ማለት ዘርዝረን እንጨርሳቸዋለን ማለት ነው። በምሳሌ 5 10 15 20 25 እነኚህ የአምስት ብዜት የሆኑ ከዜሮ የተለየ መቁጠሪያ ቁጥር ቢሆን የአምስት ብዜት የሆኑ የድገት ንድፍ ናቸው። እነኚህ ንድፎች አላቂ ንድፍ ነው፣ ቀጣይነት የለውም። ስለዚህ ከአንደኛው እስከ መጨረሻው አባልን ዘርዝረን ቆጥረን መጨረስ የምንችል ከሆነ ልክ እንደዚህ 5 10 15 20 25 1 2 3 4 5 የንድፍ አባላት አሉት። ስለዚህ ዘርዝረን ወይንም አስቀምጠን የምንጨርሳቸው ከሆነ እነኚህ አላቂ የንድፍ አባላት በመባል ይጠራሉ ማለት ነው። በጣም ጥሩ። ሁለተኛው እልቆቢስ የንድፍ አባላት ያለው እልቆቢስ አባላት ያለው ንድፍ የምንለው እልቆቢስ አባላት ያለው ስሙ እንደሚያስረዳው የንድፉን አባል መዘርዘር የማንችል ወይን ዘርዝረን መጨረስ የማንችል የንድፉን አባላት መዘርዘር መዘርዘር የማይቻል ከሆነ መዘርዘር የማንችለው ከሆነ እልቆቢስ የንድፍ አባላት ወይንም እልቆቢስ አባላት ንድፍ ይባላል ማለት ነው። መዘርዘር አንችልም፣ አባላቱን ሁሉንም ጠቅሰን አንጨርስም። ለምሳሌ የሙሉ ቁጥር ንድፍ የምንለው 0 1 2 3 4 ይቀጥላል። ይሄ የሙሉ ቁጥር ንድፍ ዘርዝረን መጨረስ ጠቅሰን መጨረስ ስለማንችል መጨረሻ ስለሌለው እልቆቢስ አባላት ያለው ንድፍ በመባል ይጠራል። ሌላም ቅድም የሰራነው 11 22 33 44 ይቀጥላል። እነኚህም የ11 ብዜቶች የሆኑ ሙሉ ቁጥሮችን እልቆቢስ አባላት ያለው ቁጥሮቹን ንድፉን ስናየው አቀማመጡ አላለቅም፣ ዘርዝረን መጨረስ አልቻልንም። እነኚህ የንድፍ አባላት እልቆቢስ የንድፍ አባላት በመባል ይጠራሉ ማለት ነው። ሌላው በተጨማሪ እልቆቢስ አባላት ያለው ንድፍ አባላቱን ለመፈለግ የሩቅ ቀመር ያስፈልገናል። እልቆቢስ አባላት ያለውን ንድፍ አባላቱን ለማግኘት የሩቅ ቀመር ያስፈልገናል። የሩቅ ቀመር ላይ መድረስ ያስፈልገናል። አሁን
እነኚህ እዚህ እንዳየነው 11 22 33 44 ይሄ አንደኛው ነው ሁለተኛው ሶስተኛው አራተኛው ይቀጥላል 5 6ኛው 10ኛው ብንባል 10ኛውን 11ኛውን 9ኛውን የንድፉን አባል ለማግኘት የሩቅ ቀመር ያስፈልገናል። ንድፉን የምንሰራበት የተስማማ ከሁሉም ጋር በወጥነት የተገለጸ የሩቅ ቀመር ያስፈልገናል። ስለዚህ እነኚህን የሩቅ ቀመር የሚያስፈልጋቸው ደግሞ እልቆቢስ አባላት ያለው ንድፎች ናቸው። አላቂ አባላት ያላቸው ንድፎች አባላቶቹ ስለተጠቀሱ የሩቅ ቀመር አስፈላጊ ስላልሆነ እልቆቢስ የንድፍ አባላት ግን የሩቅ ቀመር ይሰራላቸዋል ማለት ነው። የሩቅ ቀመር እንዴት መስራት እንደሚቻል ባጭሩ ከሰራናቸው ምሳሌ በመነሳት እናያለን ማለት። ከዛ በፊት ንድፍ ሁሉ አዳጊ ንድፍ አይደለም። ሁሉም ንድፍ አዳጊ ንድፍ አይደለም። እያነሰ የሚሄድም ንድፍ ይኖራል። ለምሳሌ 100 80 60 40 20 እነኚህ ይህ ንድፍ ነው። አዎ በእያንዳንዱ አባላት ውስጥ ያለው ልዩነት 20 ነው። ንድፉም ወጥነት ባለው ተቀምጧል። ነገር ግን አዳጊ ንድፍ አይደለም። ሁሉም ንድፍ አዳጊ አይደለም። ምክንያቱም በወጥነት ምን እያለ እየሄደ ነው? እየቀነሰ የሄደ ንድፍ ነው። ስለዚህ አዳጊ ንድፍ እንዳለ ሁላ የማያድግ ንድፍ አለ። ቁጥሮቹ ምን እያለ እየቀነሰ የሚሄድ ማለት ነው። ስለዚህ በቀጣይ አሁን ደግሞ የምናየው እንዴት የንድፍ ቀመር ማውጣት እንችላለን። የንድፍ ቀመር ለማውጣት መከተል የሚገባን ሂደት አለ። የንድፍ ቀመሮችን ለማውጣት የምንከተላቸው ሂደት የመጀመሪያው ሂደት ምንድነው? መጀመሪያ በአንደኛውና በሁለተኛው የንድፍ አባላት መካከል ያለውን ልዩነት በማውጣት ንድፍ በተጨማሪ ንድፍ መሆኑን በማረጋገጥ ሁለተኛው ከአንደኛው በስንት እንደተባዛና ስንት እንደተደመረበት መለየት ይገባል። በሁለተኛ ደረጃ ደግሞ በደረጃ 1 ላይ የተቀመጠው ውጤት አለ። ንድፉ ስንት እንደተባዛ ስንት እንደተደመረ ማወቅ አለብን በመጀመሪያው ላይ። ሁለተኛው ላይ ደግሞ በሁለተኛና በአንደኛ መካከል ያሉትን ንድፍ አባላት ልዩነት ስላየን ከአንደኛው ላይ ስላየን አሁን የምንሰራው በሁለተኛ ደረጃ ላይ በሶስትና በሁለተኛው መካከል ያለው ልዩነት፣ በአራተኛና በሶስተኛው ንድፍ አባላት መካከል ያለው ልዩነት፣ በአምስተኛና በአራተኛ ንድፍ አባላት መካከል ያለው ልዩነት ማውጣት ነው። በሶስተኛ ደረጃ ላይ በደረጃ 2 ያገኘናቸውን እና በደረጃ 1 ያገኘናቸውን ልዩነት ማመጣጠን ወይንም ማጣጣም። በደረጃ 1 ላይ ከንድፉ የተሰጠው አቀማመጥ ወጥነት ንድፍ መሆኑን ካረጋገጥን በኋላ ከደረጃ 3 ከደረጃ 2 ወደ ደረጃ 1 በስንት እንደተባዛ እንደተቀነሰ የነበረውን ቁጥር ይዘን ከሶስተኛና ከሁለተኛ ከአራተኛና ከሶስተኛ ከአምስተኛና ከአራተኛ ጋር ተመሳሳይ መሆኑን ማረጋገጥ ነው። በመጨረሻ በአራተኛ ደረጃ የንድፍ ቀመሩን መገመት ነው። ከላይ ያሉትን 4 ስቴፕ ወይንም ሂደቶች፣ ዘዴዎች፣ ደረጃዎች በመጠቀም ንድፍን የንድፍ ቀመርን እንዴት ማውጣት እንደምንችል ልንረዳ እንችላለን ማለት ነው። ስለዚህ እስኪ የንድፍ ቀመሮችን የተወሰኑ ምሳሌዎችን እናይ። የሚከተሉትን እልቆቢስ አባላት ያለው ንድፍ ቀመሩን ፈልጉ። የተሰጡትን የእልቆቢስ አባላት ያላቸው ንድፎች ናቸው። የእልቆቢስ አባላት ያላቸው ንድፎች ናቸው ቀመር የምንሰራላቸው። የነሱን ቀመር ፈልጉ ነው። 5 10 15 20 8 12 16 20
1 4 9 16 25 8 27 6 9 12 በጣም ጥሩ ተማሪዎች አሁን በዚህ ምሳሌ ላይ 5 ጥያቄዎችን ሰርተናል 3ቱን አብረን እንሰራና እናንተ ደግሞ ከታች ያሉትን 3ቱን አብራችሁ ትሰራላችሁ ማለት ነው እሺ የመጀመሪያውን 3ቱን እንሰራለን መጀመሪያው 5 10 15 20 ይላል የንድፍ ቀመሩ በ5 ልዩነት ነው በ5 እየተባዛ የሄደ ቁጥር ነው የ5 ብዜቶች ናቸው መቁጠሪያ ቁጥር የ5 ብዜቶች ከዜሮ የተለየ ቁጥር ስለሆነ ስለዚህ የምናደርገው መጀመሪያው 5 ሲባዛ በ1 ነው ሁለተኛው 10 5 ሲባዛ በ2 15 5 ሲባዛ በ3 ነው 20 5 ሲባዛ በ4 ነው የቀጣዩም ደግሞ 25 ይመጣል 5 ሲባዛ በ5 ከዚህ ላይ የምናየው ሁሉም ንድፍ ላይ የተቀመጡት ቋሚ አብዢ የ5 ብዜቶች ስለሆኑ ሁሉም ላይ 5 በተመሳሳይ በወጥነት ተቀምጧል ስለዚህ የማባዛት ንድፍ ነው ስለዚህ ሲባዛ ከሌላው ስም እንደምትመለከቱት ንድፉ በ5 ሲሆን 5 ሲባዛ በ1 5 ሲባዛ በ2 5 ሲባዛ ሙሉ ቁጥሮች ናቸው ከዜሮ የተለየ 1 2 3 4 5 ነው ስለዚህ ሙሉ ቁጥሩን ብንለው ወይንም ብንለው ስለዚህ የእድገት ንድፍ ቀመሩ የእድገት ንድፍ ቀመሩ 5 ሲባዛ ግን ከዜሮ የተለየች ሙሉ ቁጥር ነው ምክንያቱም ከዚህ ከ5 በፊት ሌላ ቁጥር ስለሌለ ዜሮ ስለሌለ 5 ጊዜ 0 ነው ስለሌለ ከዜሮ የተለየ ነው ስለዚህ የንድፍ ቀመሩ 5 ሲባዛ 5 ሲባዛ ብላችሁ ተለዋጭ ተፈልጋችሁ መጠቀም ይቻላል በሚቀጥለው በተመሳሳይ ስንሄድ 4 8 12 16 20 ይላል እነኚህንም ስናያቸው የአራት ብዜቶች ናቸው በተመሳሳይ ለአራት ብዜቶች ናቸው 4 ማለት 4 ጊዜ 1 ነው 8 ማለት 8 ጊዜ 2 ነው 12 ማለት 4 ጊዜ 8 ማለት 4 ጊዜ 2 ነው 12 ማለት 4 ሲባዛ በ3 ነው 16 ማለት 4 ጊዜ 4 ነው የሚቀጥለው 20 ማለት 4 ጊዜ 20 ማለት 4 ሲባዛ በ5 ነው የሚቀጥለው ደግሞ 4 እየጨመረ ሲሄድ እዚህ ጋር የሚገባው ተከታዩ ንድፍ 24 ነው የሚቀጥለው የንድፍ ቀመሩን ለማውጣት እዚህ ጋር እንደምታዩት ሁሉም ተመሳሳይ በወጥነት 4 አለ 4 ሲባዛ በማብዛት ነው ሌሎቹ ሙሉ ቁጥሮች ናቸው 1 2 3 4 5 6 ይቀጥላል እልቆ ቢስ ስለሆነ መጨረሻ ስለሌለው የሩቅ ቀመሩ ማግኘት ስላለበት ስለዚህ እሱን ብለው ስለዚህ 4 ሲባዛ ከዜሮ የተለየ መቁጠሪያ ሙሉ ቁጥር ነው ማለት ነው በጣም ጥሩ ሶስተኛው ላይ ደርሰናል ሐመሩሃ ቅድም ከላይ በሰራናት አይነት መሰረት 1 4 9 16 ይቀጥላል 1 9 16 25 ይቀጥላል እነኚህ ደግሞ ቅድም እንደሰራ ነው ዳግም ርቢ የምንለው ቁጥሮችን ዳግም በማርባት የምናገኘው ይሄ ማለት 1 ሲባዛ በ1 ነው 1 ርቢ 2 4 ማለት 2 ሲባዛ በ2 ነው
2 ርቢ 2 9 ማለት 3 ሲባዛ በ3 3 ርቢ 2 16 ማለት 4 ሲባዛ በ4 4 ርቢ 2 25 ማለት 5 ሲባዛ በ5 5 ርቢ 2 ይቀጥላል። 25 ብሎ እርስ በርስ ተባስተው አንድ ጊዜ 1 2 ጊዜ 2 3 ጊዜ 3 4 ጊዜ 4 5 ጊዜ 5 6 ጊዜ 6 ይሄ ደግሞ 6 ርቢ 2 36 ነው። የሚቀጥለው 36 ነው። ይቀጥላል። ስለዚህ ከነኝ ውስጥ ደግሞ የንድፍ የሩቅ ቀመሩን ስናየው 1 2 3 4 5 6 እነኚህ ሙሉ ቁጥሮች ናቸው። ሙሉ ቁጥሮች ስለሆነ ማን አለች ማን ነው። ከላይ ያለው ካያችሁት ሁሉም ዳግም ርቢው 2 ጊዜ ቁጥሮችን ሙሉ ቁጥሮችን ማብዛት እንደሚቻል ርቢው 2 ነው። ስለዚህ ከዚህ የተለየ ሙሉ ቁጥር ይሆናል። ስለዚህ የንድፍ የቀመሩ ርቢ 2 በመባል ወይንም ሲባዛ በመ ተደርጎ ይቀመጣል ማለት ነው። አንድ 8 27 ይቀጥላል። 3 6 9 12 ይቀጥላል። ስለዚህ የመን ስንሰራ የመስናየው አንድ እርስ በርስ ተባስቶ የሚመጣው አንድ በመደመር አይሆንም። ልዩነቱ ከ8 ላይ 1 7 ነው። ከ27 ላይ 8 19 ነው። ስለዚህ የሚመጣ ነገር ስላልሆነ በማብዛት አንድ ማለት 1 ሲባዛ በ1 ሲባዛ በ1 ነው። ይሄ ማለት ራሱ 1 ርቢ 3 8 ማለት 2 ሲባዛ በ2 ሲባዛ በ2 ይሄ 2 ርቢ 3 ማለት 27 ማለት 3 ሲባዛ በ3 ሲባዛ በ3 ይሆናል 3 ርቢ 3 የሚቀጥለው 4 ሲባዛ በ4 ሲባዛ በ4 4 ርቢ 3 ይሄ 64 ይመጣል 64። ስለዚህ ከዚህ ወጥነት የንድፍ የሩቅ ቀመሩን የንድፉ የሩቅ ቀመሩ እንደምንታየው በጥጠት 1 2 3 4 ሙሉ ቁጥር ነው። ማን በለው ከላይ ያሉት ስንመለከት ሁሉም 3 ጊዜ እርስ በርስ የተባዛ ስለሆነ መርቢ 3 ከዜሮ የተለየ ማንኛውም ሙሉ ቁጥር መርቢ 3 ተደርጎ ይቀመጣል ማለት ነው። በጣም ጥሩ ተማሪዎች። የመጨረሻው ደግሞ ሰ ነው። ይሄ የሶስት ብዜቶች ናቸው። 3 6 9 12 ነው። 3 ጊዜ 1 ነው። 6 3 ጊዜ 2 ነው። 9 3 ጊዜ 3 ነው። 12 3 ጊዜ 4 ነው። የሚቀጥለው 3 ጊዜ 5 ነው። የሚቀጥለው 15 ነው። የአምስተኛው የንድፉ አባላት 15። ስለዚህ እዚህ ስናይ የሶስት ብዜት ከዜሮ የተለየ ቁጥር ተባስቶ የሶስት ብዜት ናቸው። ስለዚህ የሶስት ብዜት ናቸው። 3 ሲባዛ ሌሎቹ ደግሞ ሙሉ ቁጥር ናቸው። 1 2 3 4 5። ስለዚህ እነኚህ ሙሉ ቁጥር ስለሆነ 3 ሲባዛ በመ ወይንም 3 መ ቁጥሩን ከተለዋጩ ፊት እናስቀምጣለን። ረን ጥያቄ ደግሞ እናንተ ቤት ሆናችሁ ትሰራላችሁ ማለት ነው። በጣም ጥሩ ተማሪዎች። እሺ ተማሪዎች የዛሬው የሂሳብ ክፍለ ጊዜያችን ምን እንደሆነ ታስታውሳላችሁ? አሪፍ። የዛሬው የሂሳብ ክፍለ ጊዜያችን የእድገት ንድፍን በማየት ሁኔታዎችን በማየት ቀመር ላይ መድረስ ነበረ። እዚህ በዋናነት ያየነው የእድገት ንድፍ ማለት ምን ማለት ነው? የእድገት ንድፍ ማለት ቁጥሮችን፣ ስዕሎችን እንዲሁም ማንኛውንም ነገሮችን ወጥነት ባለው ሁኔታ በቅደም ተከተል የማስቀመጥ ሂደት የእድገት ንድፍ በመባል ይጠራል። በተጨማሪ የእድገት ንድፍን ስንጠቀም ቁጥሮችን በወጥነት ልዩነታቸውን በማየት ቀመር ላይ መድረስ ይቻላል። በተጨማሪ ንድፍ እልቆቢስ አባላት እና አላቂ አባላት ያለው ንድፍ ሊሆን ይችላል። እልቆቢስ አላቂ አባላት ያላቸው ንድፍ የሚባለው የንድፍ እድገት የሚባለው የንድፍ አባላቱን መዘርዘር የምንችል ከሆነ አላቂ አባላት ያለው ንድፍ ሲባል፣ የንድፍ አባሉን መዘርዘር የማንችል ከሆነ የንድፍ አባሉን መጥቀስ የማንችል ከሆነ
እነኛን አባላት እስከመጨረሻው ቁጥርን ማስቀመጥ የማንችል ከሆነ እነኚህ እልቆቢስ አባላት ያሉት ንድፍ በመባል ይጠራል። እልቆቢስ አባላት ያላቸውን ንድፎች ለመስራት የሩቅ ቀመራቸውን የሩቅ አባላትን ለማግኘት የሩቅ ቀመር ያስፈልገናል። ስለዚህ የሩቅ ቀመር ለመስራት በመጀመሪያ ደረጃ የተሰጠው ቁጥር ወይንም መጠን ወይንም ስዕሎች ንድፍ መሆናቸውን ማረጋገጥና እንደተደመረና እንደተባዛ ማረጋገጥ። በመቀጠል ደግሞ በሁለተኛና በአንደኛ መካከል ስንት ቁጥር እንደተባዛ እንደተደመረ መለየት። በሶስተኛ ደረጃ በሁለተኛ ላይ ያገኘነውን ውጤት ለውጥ በ3 እና በ2 በ4 እና በ3 በ5 እና በ4 ላይ ያለው ልዩ ነገር ማመሳሰል። በመጨረሻም የንድፍ ቀመሩን መንደፍ ነው። የዛሬው የሂሳብ ትምህርታችን ይሄን ይመስላል። በሚቀጥለው ክፍለ ጊዜ እስክንገናኝ ሰላም ሁኑ። tamsaasa barnoota